ክቡር ርዕሰ መስተዳድር በዚህ መድረክ ንግግር እንዳሰማ ስለጋበዙኝ ከፍ ያለ ምስጋና አቀርባለሁ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር አገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር አገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መቃሪዎስ የምዕራብ ካናዳ አገረ ስብከት ሊቀ ጳጳስ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ተመስገን ጥሩነህ የፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መስተዳድር ፕሬዝዳንት፣ ክቡራን የፌዴራልና የአማራ ክልል ከፍተኛ መንግስት የሥራ ኃላፊዎች፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ አባላት፣ የተከበሩ አቶ ቻላቸው ዳኘው የጎንደር ከተማ ከንቲባ፣ ክቡራን ሚኒስትሮች፣ አቶ መላኩ ዲያቆን፣ ሁላችሁም የተከበራችሁ የሰሜን በደቡብ በምስራቅ በምዕራብ የምትገኙ የጎንደር ከተማ ነዋሪዎች፣ የጎንደር ከተማ ታሪካዊና መንፈሳዊ ታላቅ በዓል የሚከበርበት ዕለት ዛሬ ነው። በተለይ የጥምቀትን በዓል ለማክበር ራቅ ካለ ቦታ መጥታችሁ በመካከለኛችን የተገኛችሁ በውጭ የምትኖሩ ኢትዮጵያውያን እንኳን ተገናኘን ለማለት እፈልጋለሁ። And ambassadors and members of a diplomatic corps, distinguished visitors from all corners of the world, it is a great pleasure to have you here in a very epic and splendid moment of the Ethiopian Orthodox Church. Thank you for honoring us with your presence. It means a lot to us. Yesterday I met a group of visitors from Portugal, and I would like to say obrigado. Thank you for coming. በታላቁ የጥምቀት በዓል በመካከላችሁ እንድገኝ ስለጋበዛችሁኝ ከፍ ያለ ምስጋና አቀርባለሁ። በድጋሜ እንኳን ለጥምቀት በዓል አደረሳችሁ። የሃይማኖቱን እና የበዓሉን በረከትና ትርጉም ለክርስትና እምነት ያለውን ዋልታና የብርሃን ቀንዲል ለምእመናን የሚዋጀውን የመዳንና የተስፋ ብስራት አበው አባቶች፣ ሊቃውንት፣ ቀሳውስት፣ መምህራን፣ የሰንበት ትምህርት ቤት ተማሪዎች፣ መዘምራን በቃለ ሕይወት ትምህርታቸው በቡራኪያቸው በምስጋና መዝሙራቸው ስለገለጡልን ምስጋና ይድረሳችሁ እላለሁ። ቀደም ሊቀ ሊቃውንት ዕዝራ ትልቅ አብነት ያለው ትምህርት ሰጡን። አንዳንድ የረሳነው ሰዎችንም አስታወሱን። ሁለት ነገር ይዣለሁኝ ሊቀ ሊቃውንት። አንደኛ በዚህ ከተማ ያልተመላለሱ ነገስታት አልነበሩም። ታላቁ ሊቅ አለቃ ዶክተር አየለ የዶክተሬት ዲግሪያቸውን ሲቀበሉ ንጉሱ እዚህ መጥተው ነበር። ታላቅ ፍስሐ ደስታ ሆነ። ግንቡንም ተመልክተውት አለፉ። የፈረሰውንም የደከመውንም ሁሉ። በመቀጠል ንግስት ኤልሳቤጥ በኋላ ደግሞ ልጃቸው ልዕልት አን መጥተው ነበረ። የደረሰን እድለኛ የነበርን አንዳንድ ብርና አንዳንድ ሹራብ ተሸለምን። ህንፃውንም አይተውት አለፉ በመገረም በመደነቅ ከነርጅናው ከነእድሜው ብዛት። እውነት ነው። የታሪካችን የአንድነታችንና የሉዓላዊነታችን የጽናታችን መሰረት ከሆኑት
ጥቂት ከተሞች መካከል ይህ የጥበብ የእውቀት የደግነት ከሁሉም በላይ ስለ ኢትዮጵያዊነት ምስክር መስጠት የሚቻልበት ታላቅ ከተማ አልፎ ሀጅ ያጋጠመው እንጂ አስተዋይ አልነበረው። ስለዚህ ዘመኑ ምንመለከትበትና ምናይበት ነው ለማለት ነው። ሁለተኛው ሊቃውንት ዕዝራ ባህሩንም ለሁለት ከፈለው። ባህርም ይሄዳልም ይሸሻልም ይመለሳልም አሉ። በዚህ ዘመን ለኔ የሚሰጠኝ ትርጉም ባለዓለማዊው ከፍ ያለ ስለሆነ ትምህርቱ ገብቶኛል። የጎንደርን ስነ ጥበብ ኪነ ህንጻ መለኮታዊ ትምህርትና ዕውቀት የሚታይ የሚዳሰስ አብዝቶም የሚነበብ የሚጎበኝ በመሆኑ መመርመር ማሰላሰል ጥልቅ የእውቀት ቦታ ስለሆነ የሁላችንም ተግባር ነው። ኢትዮጵያውያን ተመራማሪዎች የውጭ ሀገር ተጓዦች አሳሾች በዚህ ከተማ ቅድም እንዳልነው በዚህ ታላቅ ደብር ተመላልሰዋል። እጹብ ድንቅ ጉባኤ ብለው አድንቀዋል። ስለ ጎንደር ሕዝብ የሰጡትን ምስክርነት ጥቂት ልበል፣ ታገሱኝ። አንደኛ የጎንደር ማህበረሰብ እንደሌላው ኢትዮጵያዊ ሁሉ ለሰው ልጅ ከበሬታ ያለው ለሰው ልጅ ሕይወት የሚጨነቅ አፍቃሪም ሰው ወዳድም ነው። ስለዚህ አባቶች ይህን በጎ ባህል ማስቀጠል ተገቢ ነው እላለሁ። ሁለተኛው የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለየን። ሶስተኛው ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። አራተኛው ህዝባችን ቅድም እንዳልኩት ትዕግስተኛ አስተዋይና በጀግንነት ውስጥ ቻይነት አለው። በመሆኑም ዛሬን ሳይሆን ነገንም ያያል። ስለዚህ አርቆ ማስተዋልን ዛሬን ብቻ ሳይሆን ነገንም መመልከት ታላቅ በረከት ስለሆነ ይህንን ደግሞ አጽንታችሁ መያዝ የተገባ ነው። ለናንተም ለኢትዮጵያ ብርታትና ጽናትም ሲባል የኢትዮጵያ ህዝብ የመንግስትን ዋጋ ያውቃል። የመንግስት ስርዓት ያለው ነው። አዲስ ስሪት አገር አይደለም። በየዘመኑ እናጎሳቆለዋለን እንጂ በሺህ ዓመታት የሚጠቀስ የመንግስት ታሪክ ያለውና በሺህ ዓመታት የሚጠቀስ የዳበረ ዕውቀት እና ልህቀት ያለው ሀገር ነው። መንግስት መዋቅር ከሌለው መንግስት ካልጠነከረ አበሳው ብዙ ነው። አበሳውን አዋኪዎች ቢሸከሙት እኮ ደግ ነበር። አበሳው ግን የሚደርሰው በህዝብ ላይ ነው። ስለዚህ ይሄን መንገድ የጽናት መንገድ ያስተውሎት መንገድ እንከተልላለሁኝ። በመጨረሻም ኢትዮጵያ አገራችሁ ብዙ እድሎችና ተስፋ ያላት ሀገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራመዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም ሰልፏ። ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል።
በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው። ቁመን እንድንሄድ አይፈልጉም። በአባቶች ጸሎት፣ በእናንተ በረከት፣ በልጆች ብርታትና ትግል እስከዛሬ ቀጥለናል። ይህ የሚታጠፍ ቃል አይሆንምና አብረን አንድ ላይ እንቁም ለማለት ነው። በትናንትናው ዕለት የደብረ ብርሃን ሥላሴ ቤተክርስቲያን ትንሽ በእምነት መንገድም ትንሽ በትዝታ መንፈስ ለመጎብኘት እድል አጋጥሞኝ ነበር። አባ ተስፋ ጊዮርጊስ አስጎብኝተውናል። ቤተክርስቲያኑን ሳየው የዓለም ሙዚየሞች የሚደመሙበት ስዕሉን እንደ ዕንቁ የሚመለከቱት የደብረ ብርሃን ሥላሴ ደክሟል። ልቤ ተሰበረ። በእኔ ዕድሜ እንኳን ቅዳሜና እሁድ ለማጥናት ወደዛ በምንሄድበት ጊዜ ጎልተው ይታዩ የነበሩ ስዕሎች ደብዝዘዋል። የስንፍናችን የትካዜያችን መለኪያ አድርጌ ወሰድኩት። ዓለም የሚጠበብበትን የሚደነቅበትን ይህንን እጃችን ላይ ያለ ሌላው የሌለውን እኛ ግን ከሩቅ ሆነው እንደ ዕንቁ የሚመለከቱትን እኛ ባዘቦት አለፍ ነው፣ ተከዝንበት። ስለዚህ አንድ ላይ ተሰባስበን ደብረ ብርሃን ሥላሴን እንደገና ወደ ድሮ ማዕረጉና ወጉን መልሰው ለዚህ ቃላችን እንሰጣለን። ገንዘቡ ለማደስ ጫን ያለ ገንዘብ እንደሆነ ተረድቻለሁ። ግን ለታሪክ ለቅርጽ ያልሆነ ለምን ይውላል? ስለዚህ አብረን እንሰራዋለን ለማለት ነው። ዲያቆን ዳንኤል በዚህ ዙሪያ እየተጋ ስለሆነ ድጋፋችን አይለይህም ለማለት ፈልጋለሁ። ይህ ካልሆነ በስንፍናችን ዓለም ይዛበትብናል፣ አምላክም ይገስጸናል። ስለዚህ አባቶች ፈጥነን እንድረስለት ለማለት ነው። የዛሬ ዓመት እዚህ በመጣሁበት ጊዜ እንንቃ እንትጋ፣ ዘመኑ እንጠቀምበት ብዬ ነበረ። በዓመት ውስጥ ያየሁት ለውጥ የሚያስደምም ነው። የእናንተን ብርታትና ጽናት የሚያሳይ ነው። ሐሳብ፣ ታሪክ፣ ትውልድ፣ አመራር ሲስማማ እንዲህ መልካም ነገር ይፈጽማል። ስለዚህ ይህን ያደረጉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሌሎች ሲመላለሱ እሳቸው በአርምሞ ነው የተመለከቱት። ብዙዎቻችን የብዙ ዓለማትን ቦታዎች ጎብኝተናል፣ ተመልክተናል። እንዴት ጠብቀው እንዴት ያሳምሩታል። ቢያንስ እኒህ ቀደምት የዛሬ 400 500 ዓመታት ጥለውልን ያለፉትን መጠበቅ የትውልድና አደራና ኃላፊነት ስለሆነ ይኸው በዛው መንገድ ጸንተን እንቆማለን ለማለት ነው። ስለዚህ ክቡራትና ክቡራን አሁንም ጎንደርን ለማዘመን ከዚህ በፊት በመገናኛ ብዙሃን እንደሰማችሁት ከ2 ቢሊዮን ብር በላይ አዋተናል። ለዚህ ተግባር የተጉ የደከሙ በእግራቸው ቆመው የተማጽኖ ያክል የለመኑ የጎንደርን መታደስ ሁሉ በበረከታቸው ለዋጁ ከፍ ያለ ምስጋና አቅርቡልኝ። ይህ ከተማ ፈዟል ይባል ነበር።
ትጉህ ልጆች ካሉት ግን መፍዘዝ ሳይሆን ተስፈንጥሮ መሄድ እንደሚችል አሳይተውናልና አቶ ቻላቸው ከፍ ያለ ምስጋናዬን አቀርባለሁ። እንግዲህ በአምላክ ፍቃድ የዛሬ ዓመት ስንመለስ በጥፍ ድርብ ጎንደር አሸብርቃ እናያታለን። ወገኖቼ ዘመኑ የእድገት ዘመን ነው። ዘመኑ የትግል ዘመን ነው። የአቅራቢያ ትግል ብቻ አይደለም፣ ከሩቅ የሚስፈነጠረው አያሌ ነው። ግን የሚያስገመግመው አስፈሪ የዓለም ዘመን በኢትዮጵያዊ ጽናት እንደምንወጣው ላረጋግጥላችሁ እወዳለሁ። ሐሳባችን ሩቅ ነው። ሐሳባችን ልማት ነው። ሐሳባችን ታፍራና ተከብራ የምትኖር ኢትዮጵያን ማጽናት ነው። ከዚህ በላይ ምንም ነገር የለም። በትምህርታችሁ ኩሉ አመክሩ ወዘሰናይ አጽንዑ ተግብሩ ነው የምትሉት አይደል? ወገኖቼ ሁሉንም መርምሩ፣ እወቁ፣ አይቅርባችሁ። ግን መልካሙን ያዙ፣ በጎውን ያዙ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። እንኳን አደረሳችሁ።